بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود የቅራር ቻናል ቤተሰቦቼ ወንድሞቼ እህቶቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ዛሬ ሶስተኛውን አልኢስቲዕላ የሚለውን ነው የምናየው ማለት ነው ከዚህ በፊት አልጀህርን አይተናል ተቃራኒውን ሐምስን አይተናል አሽዳን አይተናል ሁለቱ ተቃራኒውን ረኻዋና ሙተወሲጣን ወይም በይንያን አይተናል ማለት ነው የሐምስ ፊደል ፈሐተሁ ሸخصን ሰከት ነው ከዚህ የተቀረው ፊደላቶች በአጠቃላይ የጀህሪያ ፊደላቶች ናቸው የሽዳ ፊደል አጂድ ቀጢን በከት ነው የበይንያ የሙተወሲጣ ፊደል ደግሞ ሊን ዑመር ነው ከዚህ የተቀረው ደግሞ በአጠቃላይ የረኻዋ ፊደል ነው ማለት ነው አሁን ደግሞ ሶስተኛውን እናያለን አልኢስቲዕላ ይላል استعلاء ማለት وهو ضده الاستفال ተቃራኒው ደግሞ استفال ነው استعلاء ነው ተቃራኒው استفال ነው ማለት ነው ማናው እናያለን ومعناه في اللغة በቋንቋ ደረጃ ማናው الارتفاع የበላይ መሆን መቆጣጠር استعلاء ይባላል አንድ መንግስት ሌላኛው መንግስት ተዋግቶ አሸንፎ ቢቆጣጠረው استعلى عليه ይባላል يعني የበላይ ሆነበት ማረከው ተቆጣጠረው ማለት ነው ስለዚህ ኢርቲፋዕ ይባላል የበላይ መሆን በቋንቋ ደረጃ ኢስቲዕላ እንደዛ ነው ومعناه في الاصطلاح በዚህ ኢስቲላህ ደግሞ በተጅዊድ ህግ ትርጓሜ መሰረት ደግሞ ማዕናው ኢስቲዕላ ብሎ ማለት ኢርቲፋዑ اللسان ምላስ መነሳት ነው عند النطق بالحرف ያንን ፊደል ስናነበው الى الحنك الاعلى ወደ ላይኛው ድዳችን መነሳት ነው يعني ወርላይ መነሳት ስናነበው يعني ከመወፈሩ የተነሳ የሚወፍሩ ፊደላቶች ስለሆኑ ከመወፈሩ የተነሳ መላሳችን ወደ ላይኛው ድዳችን ይነሳል ማለት ነው የኋለኛው መላሳችን ማለት ነው وحروف ፊደላቶቹ ሰባት ናቸው መጅሙዓቱን ተሰባስበዋል في قولك ባባ ባህር ላይ خص ضغط قض እነኚህ ናቸው ማለት ነው خص ضغط قض ስንት ናቸው ሰባት خ 1 صاد 2 ضاد 3 غين 4 طاء 5 غين 6 ضاء 7 ማለት ነው እነኚህ ፊደላቶች የኢስቲዕላ ፊደላቶች ናቸው ያ ማለት ምንድነው በሌላ ዒባራ በሌላ አገላለጥ ምንድነው የሚወፍሩ ማለት ነው በጣም የሚወፍሩ ፊደላቶች ናቸው ኸ ለምሳሌ ብንወስድ ኸ በምንልበት ሰዓት ምን ሆናል የመላሳችን የኋለኛው ክፍል ወደ ላይኛው ድዳችን ብጥ ብሎ ወር ላይ ይነሳል ልክ እንደ አሁን ዳቦ ሲቦካ የሆነ ይኮፋል ሲቦካ የሆነ ይነፋራ ወር ላይ ብድግ ይላል አይደል ልክ እንደዛ የኋለኛው መላሳችን ወር ላይ ብድግ ይላል ማለት ነው ፊደሉ ለማወፈር ሆ እንደዚህ ይሄ ወር ላይ ይነሳል ማለት ላይኛው ድዳችን ላይ ይላጠቃል ማለት አይደለም ያው መላሳችን ወር ላይ አበጥ ብሎ ወር ላይ ከፍ ወር ላይ ብድግ ይላል ማለት ነው ፊደሉ ለማወፈር ሶ እንደዚህ ማለት ነው ይወፈራል አስ እንደዚህ ይወፈራል ማለት ነው ض طيب غين እንደዚህ አጦ ያው የቀለቀላ ፊደል ስለሆነ ቃፍ እንደዛው አቆ ተዛ አው ስለዚህ እነኚህ ፊደላቶች በመናነብበት ሰዓት ምላሳችን የኋለኛው ክፍል የምላሳችን ወደ ላይኛው ድዳችን እንደዚህ የበቃ ባይጠጋም እንኳን ብድግ ይላል ክንፈት ብሎ ወር ላይ ይነሳል ፊደሉን ለማወፈር ማለት ነው ስለዚህ ኢስቲዕላ ማለት ይሄ ነው የኢስቲዕላ ፊደላቶች ስንት ናቸው ሰባት ናቸው እነማን ናቸው خص ضغط قض በቃ ቀላል እነኛው ይሄ በዚህ በቅንፉ መካከል ያሉት ማለት ነው ለማፈዝ ራሱ አይቀልም ማለት ነው خص ضغط قض افزوት እንደዚህ خص ضغط قض طيب
ስለዚህ ኢስቲዕላ ፊደላቶች እነኚህ ናቸው ማለት ነው። ቁርአን ስንቀራ ኻላስ ስንደርስ ይሄን ኢስቲዕላ ፊደል መሆኑን በአይምሯችን መሳል ይኖርብናል። በአይምሯችን ማወቅ ማንበብ ይኖርብናል ማለት ነው። ይቀራናል ሷር ላይ ስንደርስ ይሄ እኮ ኢስቲዕላ ፊደል የሚለውን አይምሯችን ላይ ሊመጣ ይገባል ማለት ነው። طيب ሁሉንም ፊደላቶች እነኚህ ማለት ነው በጣም የሚወፍሩ የኢስቲዕላ ፊደላቶች ናቸው። ከነኚህ ውስጥ ደግሞ ሷድ እና ዷድ እና ጣ እነኚህ ደግሞ የበለጠ በደንብ ከሚወፍሩ ፊደላቶች ውስጥ አንዱ ናቸው ማለት ነው። እሺ አራተኛው አልኢስቲፋል ኢስቲፋል ነው። ወضده الاستعلاء ተቃራኒው ደግሞ ኢስቲዕላ ነው። የዙ ጋር ያየ ነው ማለት ነው። ኢስቲዕላ የኢስቲፋል ተቃራኒው፣ ኢስቲፋል ደግሞ የኢስቲዕላ ተቃራኒ ነው ማለት ነው። ፊደላቶቹ ያው ከዚህ የተረፉ ፊደላቶች ናቸው። የኢስቲፋል ፊደላቶች ከኢስቲዕላ የቀሩ ፊደላቶች ኹሶ ባጢን ቂድ የሚለው ፊደላቶች ከዚህ ውጭ ያሉ ፊደል በአጠቃላይ የኢስቲፋላ ፊደል ነው። ታ ለምሳሌ ታ፣ ማ፣ ባ፣ ጂም፣ ሐ፣ ኻን እንዘልና ዳል፣ ዛል እንደዚህ የኢስቲፋላ ፊደላቶች ነው። እኛ የኢስቲዕላ ፊደላቶች አይደሉም ማለት ነው። طيب ومعناه في اللغة እንግዲህ ኢስቲፋል የሚለው ማለት ነው። ኢስቲፋል የሚለው ምንድነው ካል ومعناه ማናው ደግሞ في اللغة በቋንቋ ደረጃ الانخفاض ማቆልቆል፣ ወርታች ቁልቁለት፣ ወርታች መውረድ ማለት ነው፣ ወይ ዝቅ ማለት። ومعناه في الاصطلاح باصطلاح ደግሞ ማናው انخفاض اللسان መላሳችን ወርታች ዝቅ ማለት ነው። عند خروج الحرف ያ ፊደሉ በሚወጣበት ሰዓት ሚነል ሐነኪ ከላይኛው ደዳችን ኢላ ቃኢል ፈሚ ወደ ታችኛው ጉርጓድ አፋችን ውስጥ ማለት ነው። አፋችን ውስጥ እንግዲህ ከታች ከመላሳችን ወርታች ጉርጓዱ አለ አይደለ? ወደዛ መላሳችን ዝቅ ማለት ነው። ወሑሩፉሁ ፊደላቶቹ ደግሞ 21 21 ናቸው። የአረበኛ ፊደላቶች 28 ሲሆኑ ሰባቱን ለኢስቲዕላ ስናነሳ ስንት ይቀራል? 21 ይቀራል ማለት ነው። ወሂያ እሷም ሐምዛ አ ባ አሁን ባ ስንል መላሳችን እዛው ታች ነው ያለው። አ ስንልም ታ፣ ሳ፣ ጂም፣ ሐ፣ ዳል፣ ዛል፣ ራ፣ ዛ ያው ራ የሚወፍርበት ሁኔታ ላይ የሚቀጥንበት ሁኔታ ላይ አናቋሚም። ለዛ ነው ኢስቲዕላ ውስጥ ያልመጣቸው ማለት ነው። طيب ዛ፣ ሲን፣ ሺን፣ ዓይን፣ ፋ፣ ካፍ፣ ላም፣ ሚም፣ ኑን፣ ሃ፣ ዋው፣ ያ አያችኋል። እነኚህ ፊደላቶች በአጠቃላይ የኢስቲፋላ ፊደላቶች ናቸው ማለት ነው። እነኚህ ፊደል በምናነብበት ሰዓት ምላሳችን ወርታች ዝቅ ነው ያለው። ያ ማለት በተቃራኒው ይቀጥናሉ ማለት ነው፣ አይወፍሩም። እነኚህ ፊደላቶች እንዳልኳችሁ ከራ ብቻ ሲቀል ራ የሚወፍርበት አጋጣሚ ያለ ፈትሐና ዶማ ከሆነ ይወፍራል፣ ከስራ ሲሆን ይቀጥናል። ሳኪን ሲሆን ደግሞ ራ ሳኪን ሲሆን ከሱ በፊት ያለው ፊደል እንደ ሐረካ ሁኔታ ይሆናል ማለት ነው። ከሱ በፊት ያለው ፊደል ሐረካ ፈትሐና ዶማ ከሆነ ይወፍራል፣ ከስራ ከሆነ ይቀጥናል ማለት ነው። ራሱን የቻለ አንድ አቋም የለውም ማለት ነው። ለዛም ነው ኢስቲፋላ ውስጥ የመጣው። ግን የቅድሞቹ ግን ይሄ የቅድሙ ፊደላቶች እነኚህ ይሄ ኹሶ ባጢን ቂድ የሚለው የኢስቲዕላ ፊደላቶች ሁሌ የሚወፍሩ ፊደላቶች ናቸው። ፈትሐም ሆነ ዶማም ሆነ ሳኪንም ሆነ በተለይ ሳኪን ሲሆኑማ እንዲያውም በጣም ጎላ ብሎ ነው የሚወጡት፣ በጣም ጎልተው ነው የሚወጡት ማለት ነው። በተለይ ሳኪን ሲሆኑ ማለት ነው ይወፍራሉ ማለት ነው። እነኚህ በአጠቃላይ የኢስቲዕላ ፊደላቶች እና የኢስቲፋላ ፊደላቶች ይሄን ይመስላሉ ማለት ነው። ስለዚህ ኢስቲፋተል ሑሩፍ ማለት አንድ ፊደል ላይ ብዙ ሲፋ ይመላለሳል ማለት ነው። እስካሁን እንግዲህ ብዙ ፊደላቶችን ያው የአረበኛ ፊደላቶች ላይ ብዙ ሲፋዎችን እስካሁን ድረስ መላልሰን እያየን ነው። ጀህርን አየን፣ የሐምስን አየን፣ የሽዳን አየን፣ የሙተወሲጣን ወይ ደግሞ በይንያን አየን፣ የረኻዋን አየን ማለት ነው። የዛሬ ደግሞ ይሄው ኢስቲዕላ ማለት ነው። ኢስቲዕላ እና ኢስቲፋል የአንድን ፊደል ባህሪውን ካወቅ ነው ባህሪውን ጠብቀን አመሉን ሳናበላሽ ባህሪውን ጠብቀን አመሉን ሳንነካ በስነ ስርዓት ጠብቀን አብረን መጓዝ እንችላለን ማለት ነው።
አንድ ሰው ያን ሰው ባህሪ ካወቀው የሚጠላውና የሚወደውን ነገር ለይቶ ካወቀ ከዛ ከሰውዬ ጋር በሰላም መኖር ይችላል። ምክንያቱም ባህሪውን ስለሚያውቅ የቱ ጋር መንካት እንዳለበት የቱ ጋር መንካት እንደሌለበት ለይቶ ስለሚያውቅ ማለት ነው። ባህሪ ማወቅ ለዚህ ነው የሚጠቅመው። ያንድን ፊደል ባህሪ ስናቅ እንደ ባህሪው ሁኔታ ያን ፊደል እናነባዋለን ማለት ነው። የዛሬው ደርሳችን ይሄን ይመስላል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ያልገባችሁ ጥያቄ ካለ ጠይቁኛላችሁ ማለት ነው። በቀጣይ ደግሞ የምናየው ምንድነው አልኢጥባቅ የሚለውን የምናይ ይሆናል ማለት ነው። የዛሬን በዚህ ጨርሰናል። ወሰለላሁ ወሰለም ዐላ ነቢና ሙሐመድ ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።